በተለይ የኛ ማህበረሰብ ውድቀትን በጣም ይፈራል። የስኬት ፌመስ ከመሆናቸው በፊት ወይም ደግሞ የስኬት ታዋቂ ከመሆናቸው በፊት መጀመሪያ የውድቀት ታዋቂ ነበሩ። እንዳውም ያንቺ ፊት ለቲቪ አይመችም ጥቁር ስለነበረች ነው። አንተ ይሄንን ለዚህ ድርጅት አንተ አትረባም ተብሎ ተማሯል። እኔ አሁን ተቀምጬ እንዴት ልወድቅ እችላለሁ? በምንም ፕሮባቢሊቲ የለኝም እኮ የመውደቅ። if you have never failed you have never tried። ብቻህን ለመሄድ መወሰን መቻል አለብህ because it seems impossible። የሌሎች ሰዎችን አዎንታዊ ሰፖርት የምትፈልጊ ከሆነ አትችይ ቤት ናት። ስዋድ ሙክታር ኦፊሻል። ሰላም ውድ ቤተሰቦች እንዴት ናችሁ? አለሁኝ። እኔ እንግዲህ ዛሬ በሌላ ርዕስ ተገናኝተናል። እንግዲህ ብዙውን ጊዜ ስለመውደቅ ብዙ ሰዎች የተለያየ ነገር ይላሉ። መውደቅን መፍራት አይደል? ብዙዎቻችን እንዳንራመድ እንዳንሄድ ያያረግን ያለው መፍራት ነውና በአንድ የኔልሰን ማንዴላ አባባል እንጀምራለን የዛሬውን ፕሮግራማችንን። ምን ይላል ኔልሰን ማንዴላ? It always seems impossible until it's done ይላል። በጣም ስኬታማ የሆኑ ሰዎች በጋራ ሼር የሚያደርጓቸው የሚጋሯቸው ስኩል ኦፍ ፌይሊንግ ነው። የመጀመሪያ ስኩል ኦፍ ፌይለርስ they are famous of failures። የውድቀት ታዋቂዎች ናቸው። የውድቀት ታዋቂ ሳትሆን የአሸናፊነት ታዋቂ ልትሆን። ስለዚህ በጣም በሚገርም ሁኔታ ብዙዎቻችን በተለይ የኛ ማህበረሰብ ኢን ጀነራል ሰው ሁሉ ቢሆንም በተለይ የኛ ማህበረሰብ ውድቀትን በጣም ይፈራል። ውድቀትን ስለምንፈራ አንሞክርም። በተለይ የሆነ ነገር ለመጀመር ስንነሳ እኮ አናውቅም አይደል? መጽሐፍ ጽፎ የማያውቅ ሰው መጽሐፍን ሲጀምር አያውቅም። ተውኖ የማያውቅ ሰው ወደ ድራማው ዓለም ወይም ደግሞ ወደ ምኑ ዓለም ሲገባ አያውቅም። ኦኬ። ቢዝነስ ዓለም ላይ ስንመጣ ቢዝነስ ሰርቶ ወይም ሞክሮ የማያውቅ ሰው አያውቅም። ትዳርን ሞክሮ የማያውቅ ሰው ትዳርን ሲጀምር አያውቅም። መኪናን መንዳት የሚያስብ ሾፌር ለመሆን የሚያስብ ሰው መጀመሪያ መኪና ጋር ሲሄድ መኪና መንዳትን አያውቅም። ሶ አለማወቅን እንደ ውድቀት ማየት የአስተሳሰብ ችግር ነው። ስለዚህ ሁሉም የጀመሩ ሰዎች ወይም ደግሞ ስኬታማና ፌመስ የሆኑ ሰዎች የስኬት ፌመስ ከመሆናቸው በፊት ወይም ደግሞ የስኬት ታዋቂ ከመሆናቸው በፊት መጀመሪያ የውድቀት ታዋቂ ነበሩ። የውድቀት ታዋቂዎች ነበሩ። በቃ ትምህርት ቤት ውስጥ ማይክል ጆርዳን ትምህርት ቤት ውስጥ በቃ አንተ ፌል አድርገሃል አትረባም ብሎ ከትምህርት ቤት ተባሮ ገብቶ በሩን ዘግቶ ሲያለቅስ ቆይቷል። ስመጥር ከመሆኑ በፊት ማለት ነው። ኦፕራ ዊንፍሪ እንዲህ ታዋቂ ሆና ጀነረስ ሆና ፌመስ ሆና የራሷን ቻናል ኖሯት ዓለም ላይ የራሷ ፋውንዴሽን ኖሯት እንግዲህ ኦፕራን የማያውቃት እንዳውም ዛሬ ኦፕራ እያሉ የተለያዩ ሰዎችንም ይጠራሉ። ይብን ቅጽል ስም ይሰጣል። ለምን? she was a famous failure። መጀመሪያ ላይ ስትጀምር እኮ she was እንዳውም ያንቺ ፊት ለቲቪ አይመችም ጥቁር ስለነበረች ነው። እና በጣም ብዙ የቦታም ታሪክ ነው ያለን። ብዙዎቹ ማለት ዛሬ ላይ ዓለማችን ላይ ፌመስ የተባሉ ሰዎች ስቲቭ ጆብስ እንደዛ ነው። ኦኬ ስቲቭ ጆብስ ከራሱ ድርጅት ከአፕል ተባሯል። አንተ ይሄንን ለዚህ ድርጅት አንተ አትረባም ተብሎ ተባሯል ስቲቭ ጆብስ። እና ስለዚህ ይታለን እኛ ማለት ለምንድን ነው ዓለማችን ላይ ፌመስ ፌለር ለመሆን ያልተዘጋጀ ነው? ምክንያቱም ፌመስ ፌለር ሳትሆን ፌመስ ሰክሰስ አትሆንም። ሰዎች ታሪክን ሊያውቁ አይችሉም። መጀመሪያ የየትኛውም ታሪክ ጅማሮ የመጀመሪያ ገጽ ነው አይደል? በፈርስት ፔጅ። ስለዚህ የስኬት የመጀመሪያ ፔጅ ፈርስት ገጹ ምንድነው? ፌለር ነው። በቃ ትሞክራለህ። ዓለም ሞክረህ አታውቅም፣ ትሞክራለህ። ሞክረሽ አታውቅም፣ ትሞክሪያለሽ። ስትሞክሪ ደግሞ ዴፊኒትሊ የመጀመሪያሽ እስከሆነ ድረስ ፌል ታደርጊ። ሶ ለምንድነው ውድቀትን እንደ ሼም የምናየው ነው ጥያቄው። እና how we see failure ነው እንጂ አሁን ፌል አለማድረግና ማድረጉ አይደለም። how we see failure ፌለርን የምንመለከትበት እይታ፣ ፌለርን ያየንበት እይታ ስኬታችንን ውድቀታችንን ይወስናል ማለት ነው። ያልሞከረ ሰውማ እኮ ሲጀመር ለምን ይወድቃል? ሲጀመር እኮ ተቀምጧል። እኔ አሁን ተቀምጬ እንዴት ልወድቅ እችላለሁ? በምንም ፕሮባቢሊቲ የለኝም እኮ የመውደቅ ስለተቀመጥኩ። ስለዚህ ቦታው የተመቸው ሰውዬ ኦኬ ምንም በቃ በቦታው ተመችቶኛል። እኔ ይሄ ህይወት
ተመችቶኝ ነው ያለሁት የሚል ሰውዬ ለምን ይወድቃል? ለምን አይሞክርማ? ሊሄድ አይሞክርም? ሊሄድ ያልሞከረ ሰው ለምን ይወድቃል? እንዴት ይወድቃል? በምን ታምር ይወድቃል? ስለዚህ በጣም በርካታ ፌመስ ፌይለሮች ዴር ፌመስ ሰክሰስፉል ስቶሪያቸው ነው። አሁን እኔና እናንተ እያየን ያለነው ፓርት የሰክሰስ ስቶሪያቸው ላይ ነው ተመስጠን እያየን ያለነው እንጂ መጀመሪያ ሲነሱ ቦተም ኦፍ ዘ ሶሳይቲ ውስጥ ነበሩ። እንደ አብዛኞቻችን የሚበላ ነገር የሚቀመስ ነገር አልነበራቸውም። እንደ አብዛኞቻችን የትራንስፖርት አልነበራቸውም። እንደ አብዛኞቻችን ሲጀምሩ ዕውቀት አልነበራቸውም። እንደ አብዛኞቻችን ሲጀምሩ ኢምፐርፌክት ነበሩ። ለዛ ነው ኔልሰን ማንዴላ it seems impossible ዛሬ ላይ ስኬታማ ሲሆኑ ሴትዮ ስኬታማ ሆነች ነው ብዬም እኮ ራሱ አስቤም ገምቼ ባላቅም ይላሉ። አንዳንዴ እንዳውም አንዳንድ ኢንተርቪዎችን ስታስቡ ይሄ እቺ ማትረባ ይሄ ማይረባ የሚባል ልጅ ነው ከቤት ውስጥ አድርጎ የሆነ ቦታ ሲደርስ ነው የሚታዩትና ስለዚህ እነዚህ ሰዎች ምንድነው የሚሉት? በምንም ተአምር አልወደክም። ምን ይላሉ መሰላችሁ? እነዚህ ፌመስ ሰዎች የሚባሉት አጠቃላይ ፋይናሊ ኢንተርቪው ተደርጎ ከተለያዩ ቃለ ምልልሶች በኋላ ምን እንደሚሉ ታውቃላችሁ? if you have never failed you have never tried. if you have never failed you have never tried. በቃ ወድቀህ ማታውቅ ከሆነ መቼም አልሞከርክም። ምንም ነገር አልሞከርክም፣ አዲስ ነገር አልሞከርክም። ስለዚህ እኔ ለምንድነው ህይወቴ ያልተቀየረው? እኔ ለምንድነው ያልተራመድኩት? እኔ ለምንድነው ያላደግኩት? እኔ ለምንድነው ያላሳካሁት? በየትኛውም ሌቭል ያላሳካሁትማ ስላልተነሳሁ በቃ አወራሁኝ እንጂ ማውራትና መስራት እሱን ይለያያል። ይሄ ክፍለ ዘመን ደግሞ የወሬ ክፍለ ዘመን አይደለም፣ የስራ ክፍለ ዘመን ማለት የሚሰራ ሰው የሚያድግበት፣ የሚሰራ ሰው የሚወርቅበት፣ የሚሰራ ሰው የሚከስርበት። ምክንያቱም ከኪሳራ በኋላ ነው ስኬት የሚመጣው። ከባድ ውድቀት በኋላ እኮ ነው ትርፍ የሚመጣው። ስለዚህ ኔልሰን ማንዴላ ለሳውዝ አፍሪካ ፍሪደም ወይም ለጥቁር ህዝብ ፍሪደም 27 ዓመት ዋጋ ነበር። በቃ ያቺን 27 ዓመት ከፍሎ ወይ ወድቆ ወይም ደግሞ ፌል አድርጎ ወይም ታስሮ ነው ከዛ በኋላ ፍሪደሙ የተገዛው። ፕራይስ ኦፍ ፍሪደም 27 ዓመት ነበር ለሳውዝ አፍሪካ። so he was failed by then። ምክንያቱም አይታይማ it seems impossible። ስኬታማ መሆን በነገራችን ላይ መጀመሪያ እንደጀመር ነገርየው ብዙ እጅ የሚያጨበጭቡልን ሰዎች በርታ፣ በርቺ፣ ጎበዝ እያሉ ነው። ብቻህን ለመሄድ መንገዱ ላይ ብቻህን ለመሄድ መወሰን መቻል አለብህ። because it seems impossible። ማህበረሰቡ ከሚያውቀው ነገር ዲቬት ልታደርግ ነው እና it seems impossible by the way። በቃ በሰዓቱ ይሄ ኮልታፋ ኤለን ማስክ እኮ ኮልታፋ ብሎ እኮ ጀጃ አድርገውታል እኮ። ቤተሰቡ ራሱ ጀጃ አድርጎታል፣ አይደለም ሌላ ሰው የሩቅ ሰው። ስለዚህ can you imagine ይሄንን የማህበረሰብን አሳምሽን፣ የቤተሰብን ስድብ፣ የአካባቢን ኔጌቲቭ ናዳ ችለህ በማይመስል መልኩ የማይመስልበት ሁኔታ ውስጥ ሆነ እሱን ችለህ መሄድ መቀጠል። በቃ እዚህ ጋር አዲስ መስሪያ ቤት ስትሄድ ማንም ሰው አያውቅም፣ ስለዚህ ኖቲስ ላያደርጉ ይችላል። ስለዚህ አንቺ ምንድነው ማድረግ ያለብሽ? በቃ መቀጠል፣ መስራት ያለብን ሰርተህ ከዛስ እስከቀጠልክ ድረስ በኋላ ላይ የሆኑ አይኖች ማየት ይጀምራሉ። በሳቱ ግን ማንም አያይህም፣ ማንንም አያጨበጭብልም። እና የሌሎች ሰዎችን ኖዲንግ የምትፈልግ ከሆነ የሌሎች ሰዎችን አዎንታዊ ሰፖርት የምትፈልጊ ከሆነ አትጭ ቤት ናት። ይገርማል። እኔ ቤተሰቦቼ ነበሩ የተቃወሙኝ የሚሉ ናቸው እነዚህ ሰዎች። እኔ እኮ ቤተሰቦቼ ነበር የሚሰድቡኝ። እኔ እኮ እንዳልሰራ ቤተሰቦቼ መብራት ያጠፉብኝ ነበር። እኔም ፐርሰናሊ በነገራችን ላይ ቤተሰቦቼ በጣም ማነቆ ነበሩ። በጣም ማነቆ። ስለሚጠሉኝ አይደለም ስለሚወዱኝ፣ እነሱ ከሚያውቁት ነገር እንደወጣ አይፈልጉም። ስለዚህ ለዛ መንገዱ ለብቻ ነው። በቃ ጭር ያለ መንገድ ነው ስኬት ማለት። በጣም ኃይለኛ ጩኸት ያለው ኖርማሉ መንገድ ነው። ኖርማሉ መንገድ ላይ ኬዮሱ ብዙ ነው፣ ጨዋሂው ብዙ ነው፣ አጎብጓቢው ብዙ ነው፣ አሸርጋጁ ብዙ ነው። ስለዚህ ምርጫ ነው። ምርጫችንን ፌመስ ፌለር ሳንሆን ፌመስ ሰክሰስፉል ሰው መሆን አንችልም። ሰብቷስ ጩኸቱ፣ ድምፁ፣ መቀነሱ፣ መጨመሩ፣ በርታ አትበርታ፣ ተደፊ፣ እርግማኑ ላለበት በነገራችን ላይ ለምን መሰላችሁ? ምክንያቱም እነሱ ከሚያውቁት ቋንቋ ውጪ ነው እናንተ እየተለማመዳችሁ ያላችሁ። አይደለም ስኬት እኮ የራሱ ቋንቋ አለው ስትሉ አይ እኛ የምናውቀው ስኬት ይኸውልህ ተቀጥረህ እንዲህ አድርገህ እንትና እኛ የምናውቃትን ያያገሌ ልጅ አግብተህ
እኛ የምናውቀው ሴት ልጅ በዚህ እድሜ አግብታ ስትቀመጥ እኛ የማህበረሰቡ ሩል እናንተ ላይ ዳውንሎድ ለማድረግ ነው ማህበረሰቡ የሚሰራው እንጂ አንተ አዲስ ሩል ስታወጣ አንተ አዲስ መንገድ እኮ ልሂድ አዲስ ህግ ላውጣ በቃ ስኬት የራሱ ህግ አለው ብለህ አንተ ስታወራ እና የማያውቁት ነገር ላይ አንተን ሊያጨበጭቡልህ ፈለግ ታሪክ እንዲጻፍ ከፈለግ ታሪክ እንዲወራ ከፈለግ ወይም ደግሞ ታሪክ መስራትን ከፈለግ መጀመሪያ ታሪኩን መቀየር አለበት። የታሪኩ ተዋናዮቹ መቀየር አለባቸው። ተውኔቱ መቀየር አለበት። በተመሳሳይ ስክሪፕት፣ በተመሳሳይ ዳይሬክተር፣ በተመሳሳይ ምንድነው የሚባለው አክተርስ ወይም አክትረስ የተለየ ፊልም መስራት። ስለዚህ እኛውን ውጤቱ እንዲቀየር ከሆነ የፈለግነው ውጤቱ ከመቀየሩ በፊት ኢንግሪዲየንቶቹ መቀየር አለባቸው። ስኬትን ከሆነ የፈለግነው የስኬት ኢንግሪዲየንቶች አሉትና የፌለር ኢንግሪዲየንት እና የስኬት ኢንግሪዲየንቶች በጋራ አልፈ ነው እዛ ጋር የምትደርሰውና ኢንግሪዲየንቱ መቀየር አለበት። ስለዚህ መውደቅን እንደ ሼም እንደ ጠባሳ እንደ አሉታዊ ነገር ወይም ደግሞ እንደ ስቲግማ ማየት ሳይሆን የወደቁ ሰዎች ናቸው የተሳካላቸው። የደጋገሙ የሞካከሩ ሰዎች ናቸው የተሳካላቸው። ደጋግሞ የሞከሩ ሰዎች ናቸው የተሳካላቸው እንጂ ተስፋ ቆርጦ እጅ ሰጥተው አይ እኔ ማህበረሰቤ ስለጮህብኝ አይ እኔ ማህበረሰቤ ስለተቃወመኝ አይ እኔ ቤተሰቦቼ ስላልደገፉኝ ማንንም የማንንም ድጋፍ አታገኙም። መንገዱ ላይ ብቻችሁ ነው የምትሄዱትና ያንን መንገድ ኢንጆይ ስታደርጉ ብቻ ነው በነገራችሁ ላይ የስኬት ጫፍ ላይ መድረስ መንገዳችሁን ኢንጆይ ስታደርጉ ብቻ። አለያ ግን በር ዘግታችሁ ልትቀመጡ ነው። ቶፕ ሶሳይቲ ላይ ቦተም ላይ መቀመጥ ይቻላል። ቶፕ ለመድረስ ግን ቶፕ ለመድረስ ብዙ ሰዎች ዋጋ ስለማይከፍሉ፣ ብዙ ሰዎች ለመውደቅ ስለማይፈቅዱ፣ ብዙ ሰዎች መንገዱ ከባድ ስለሆነ መሄድ ስለማይችሉ፣ ጩኸቱም ስለማያስኬዳቸው ያረደ ቦተም እና ቦተም ላይ ሆኜ እንዴት ነው ታዋቂ የምሆነው? ቦተም ላይ ሆኜ እንዴት ነው ሚሊዮነር የምሆነው? ቦተም ላይ ሆኜ እንዴት ነው አዋቂ ሰው? ቦተም ላይ ሆኜ እንዴትስ ነው የተለየ ሰውስ የተለየ ታሪክስ ሊሰራ የሚችለው? ስለዚህ ከቦተም ወደ ቶፕ መንገዱ ቀላል አይደለም። ጩኸቱ ብዙ ነው፣ ድምፁ ብዙ ነው። እናም እኛም ስለ ፌለር ያለንን አስተሳሰብን ከባድ ነው። ስለዚህ እሱን ካስተካከልን በእርግጠኝነት አደ ቶፕ መገናኘት እንችላለን። ቶፕ ላይ መሄድ እንችላለን። ማተር ኦፍ ታይም። ስለዚህ it seems impossible. it seems ጨለማ ነው። ብቻህን ስትሄድ መንገዱ ጨለማ ነው። ባትሪ የለውም። መንገዱ ደስ አይልም። ጭቃ በጣም የበዛበት ነው። አባጣ ጎባጣው ብዙ፣ ሐሜቱ ብዙ ነው። ስድቡ ብዙ ነው። ቃሉ ባልታው ብዙ ነው። አይቻልም ጩኸቱ ብዙ ነው። ይሄንን የተቋቋሙ ሰዎች ናቸው የት ላይ የደረሱት? ሰክሰስ ፌመስ ውስጥ የገቡ። ሶ ቢ ሬዲ ጩኸትን ለመቋቋም፣ ድምፁን ለመቋቋም፣ አይቻልም እንዴ ጥርጣሬን ለመቋቋም፣ አለማመንን ለመቋቋም ዝግጁ መሆን አለብን። ይሄንን ከተቋቋምን እመኑኝ የስኬት ጫፍ ላይ እንሄዳለን። ስለዚህ በርቱ፣ ጠንክሩ፣ የስኬት ጫፍ ላይ እንሄዳለን።